ዕለተ ሐሙስ ከኢትዮርካ ሚዲያ ከሀገር ውስጥና ከውጭ የመራረጥናቸውን ወሳኝና አዳዲስ መረጃዎች ይዘን ቀርበናል። በቅድሚያ ማበይቶቹ እናስቀድማለን። የ12ኛ ክፍል ሀገር አቀፍ ፈተና ለሚወስዱ ተፈታኞች የተዘጋጀ የመፈተኛ ክፍል መግቢያ ካርድ ወይንም አድሚሽን ካርድ ይፋ ተደርጓል። የዘንድሮ የ12ኛ ክፍል ሀገር አቀፍ ፈተና ከመጪው ሰኔ 24 ቀን 2018 ዓ.ም ጀምሮ ይሰጣል ተብሏል። ዝርዝር መረጃዎችን ይዘናል። አሜሪካና ኢትዮጵያ እርቅ ፈጸሙ። የትግራይን ጦርነት ተከትሎ በፌዴራል መንግስቱና ኃላፊዎች ላይ አሜሪካ ከባድ ማዕቀብ መጣሏ ይታወሳል። አሁን ግን የወጣው መረጃ አሜሪካ በኢትዮጵያ ላይ ጥላ የነበረውን የጦር መሳሪያ ማዕቀብ አንስታለች። ይህ የአሜሪካ እርምጃም የምስራቅ አፍሪካ ጂኦፖለቲካዊ ውጥረትን ተከትሎ የመጣ መሆኑ ተዘግቧል። ዝርዝሩን ይዘናል። የታጣቂዎች ጥቃት በኢትዮጵያ ተባብሶ ቀጥሏል። በየአቅጣጫው የተለመደ የመጣውና ዜጎች በሰላም በሁሉም ክልል እንዳይንቀሳቀሱ ስጋት መሆኑን አሁንም የቀጠለ ሲሆን ከ30 በላይ ንጹሃን ዜጎች መሞታቸውም ተሰምቷል። መረጃውን ይዘናል። የ6 ዓመት ህፃን አግተው ገንዘብ የጠየቁ 2 ግለሰቦች በጽኑ እስራት ተቀጡ። ግለሰቦቹ በ12 እና በ9 ዓመት ጽኑ እስራት ተቀጥተዋል። መረጃውን እናደርሳችኋለን። ከውጭ በተሰማ ሰበር መረጃ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ኤምሬትስ ሚስጥራዊ ጉዞ ማድረጋቸው ተሰማ። መረጃውን እናደርሳችኋለን። ውድ የቻናላችን ቤተሰቦች ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት እየጋበዝን በቀጥታ ወደ መረጃዎቹ ተሸጋገርን። በቅድሚያም የ12ኛ ክፍል ሀገር አቀፍ ፈተና ለሚወስዱ ተፈታኞች የተዘጋጀው የመፈተኛ ክፍል መግቢያ ካርድ ወይንም አድሚሽን ካርድ ተለቀቀ። ከመጪው ሰኔ 24 ቀን 2018 ዓ.ም ጀምሮ የሚሰጠውን የ12ኛ ክፍል ሀገር አቀፍ ፈተና ለሚወስዱ ተፈታኞች የተዘጋጀው የመፈተኛ ክፍል መግቢያ ካርድ ወይንም አድሚሽን ካርድ በፈተና አስተዳደር ሲስተም ከግንቦት 3 ቀን 2018 ዓ.ም ጀምሮ ለክልል ትምህርት ቢሮ፣ ለዞን ትምህርት መምሪያዎችና ለትምህርት ቤት ተወካዮች መለቀቁን የትምህርት ምዘና ና ፈተናዎች አገልግሎት አስታውቋል። አገልግሎት መስሪያ ቤቱ እያንዳንዱ ተፈታኝ ተማሪ በአድሚሽን ካርዱ ጀርባ ላይ የትምህርት ቤቱን ወይንም የወረዳ አስተዳደር ትምህርት ጽሕፈት ቤት ማህተብ የተደረገበትን አድሚሽን ካርድ ከትምህርት ቤቱ ወስዶ በእጁ መያዝ እንዳለበት አሳስቧል። በምዝገባ ወቅትም በተፈታኝ ወይንም በመዝጋቢው የተከሰተ የትምህርት መስክ ጾታ፣ የፎቶና መሰል ማስተካከዮች ካሉ ከግንቦት 30 ቀን 2018 ዓ.ም በፊት ለትምህርት ቤቱ ማሳወቅና ሂደቱን ጠብቆ መስተካከሉንም ከትምህርት ቤቱ ማረጋገጥ እንደሚገባውም ተገልጿል። እያንዳንዱ ተፈታኝ አድሚሽን ካርዱን ወደ መፈተኛ ማዕከል ሆነ መፈተኛ ክፍል ለመግባት የሚጠቀምበት በመሆኑ በአግባቡና በጥንቃቄ እንዲይዝም አሳስቧል። ተፈታኞች ፈተና ላይ ከአድሚሽን ካርድ በተጨማሪም የፋይዳ መታወቂያ መያዝ እንደሚጠበቅባቸው መስሪያ ቤቱ ገልጿል። አሜሪካ በኢትዮጵያ ላይ ጥላው የነበረውን የጦር መሳሪያ ማዕቀብ አነሳች። በኢትዮጵያ ላይ ተጥሎ የነበረው የጦር መሳሪያ ማዕቀብ መነሳቱን አሜሪካ አስታውቃለች። ማዕቀቡ መነሳቱን የገለጸው በአሜሪካ የውጭ ጉዳይ ሚኒስቴር የሀገር መከላከያ ንግድ ቁጥጥር ዳይሬክቶሬት ነው። ዳይሬክተሩ ሰኞ ግንቦት 3 ቀን 2018 ዓ.ም እንደገለጸው በኢትዮጵያ ላይ ይከተል የነበረውን የክልከላ ፖሊሲ በማንሳት አሁን ላይ በዓለም አቀፍ የጦር መሳሪያ ዝውውር ደንብ ቁጥጥር የሚደረግባቸውና ከኢትዮጵያ ጋር የተያያዙ የፈቃድ ማመልከቻ ዎችን በየተራ እየተገመገመ ነው ተብሏል። ይህንን ተከትሎም በቅርቡ በሚወጣ የደንብ ለውጥ ኢትዮጵያ በዓለም አቀፍ የጦር መሳሪያ ዝውውር ደንብ ITAR 126.1 ዝርዝር ውስጥ ከሚገኙ ሀገራት ተርታ እንድትሰረዝ የሚደረግ መሆኑ ተጠቅሷል። ይህ ደንብ በአሜሪካ ማዕቀብ ስር የሚገኙ የተወሰኑ አገራት ለመከላከያ ሰራዊት፣ ለፖሊስ፣ ለደህንነትና ለሌሎች የአገር ውስጥ የጸጥታ ኃይሎችን የሚሆኑ የመከላከያ ቁሳቁሶችና አገልግሎቶችን ከውጭ ገዝተው ማስገባትም ሆነ ወደ ውጭ አገራት መላክ እንዳይችሉ የሚከለክል ነው። ኢትዮጵያ በሰሜኑ ክፍል ከነበረው የትግራይ ጦርነት ጋር በተያያዘ ከህዳር 2014 ዓ.ም ጀምሮ ከ4 ዓመታት በላይ በዚህ ማዕቀብ ውስጥ ቆይታለች። ኢትዮጵያ ከጥቂት ዓመታት በፊትም የጦር መሳሪያ በብዛት የምትገዛው ከሩሲያ፣ ቻይና፣ ቱርክ፣ የተባበሩት አረብ ኤምሬትስ እና ኢራን መሆኑንም የተለያዩ መረጃዎች አመላክታሉ። አሜሪካ ጥላው የነበረው ማዕቀብ መነሳቱ ይፋ የሆነው በኢትዮጵያ ግጭቶች በቀጠሉበትና የትግራይ ክልል ውጥረት ባየለበት በኢትዮጵያና በኤርትራ እንዲሁም በኢትዮጵያና በሱዳን መካከል ውጥረት ባለበት በዚህ ወቅት ነው። አሜሪካ በኢትዮጵያ ላይ ጥላው የነበረውን የጦር መሳሪያ ማዕቀብ ለማንሳት ከውሳኔ ላይ የደረሰችበትን ምክንያት በይፋ አልተገለጸም። በቤኒሻንጉል ጉሙዝ ክልል የህዝብ ማመላለሻ አውቶቡሶችና ሌሎች ተሽከርካሪዎች ላይ በተፈጸመ ጥቃት የሟቾች ቁጥር 30 መድረሱ ተገለጸ። በቤኒሻንጉል ጉሙዝ ክልል ወደ ግልገል በለስ ከተማ በመጓዝ ላይ በነበሩ የህዝብ ማመላለሻ አውቶቡሶችና ሌሎች ተሽከርካሪዎች ላይ ማክሰኞ ጠዋት ታጣቂዎች ባደረሱት ጥቃት ቢያንስ 30 ሰዎች መገደላቸውንና በርካቶች መቁሰላቸውን የዓይን እማኞችና የአካባቢው የፓርላማ ተወካይ ተናግረዋል።
የማክሰኞውን ጥቃት በተመለከተ መረጃ እንደደረሰው የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን ክስተቱን ባለሙያ መድቦ በማጣራት ላይ እንደሆነም አስታውቋል። ድርጊቱ የተፈጸመውን በመተከል ዞን ጉባ ወረዳ አይሴዲ ቀበሌ ወጣ ብሎ በሚገኝ ቦታ ላይ እንደሆነ ከጥቃቱ የተረፉ 3 የዓይን እማኞች ገልጸዋል። የመተከል ዞን የፓርላማ ተመራጭ የሆኑት ዶክተር መብራቱ ጥቃቱ የደረሰው የአይሲዲ ቀበሌ ከታለፈ በኋላ ወደ ዳንጉር ወረዳ መግቢያ ላይ በሚገኝ ቦታ ላይ እንደሆነም አረጋግጠዋል። ከአሶሳ ወደ ግልገል በለስ ከተማ ይጓዝ በነበረ የህዝብ ማመላለሻ አውቶቡስ ላይ ተሳፍረው እንደነበር የገለጸች አንድ የዓይን እማኝ ታጣቂዎች ተኩስ የከፈቱበት ቦታ የመከላከያ ሰራዊት ካምፕ ያለበት አካባቢ እንደሆነ ተናግራለች። እሷና ሌሎች ተሳፋሪዎችን መጀመሪያ ላይ የሰሙት ተኩሱ በአካባቢው በብዛት የሚገኘው ቀርከሃ ሲቃጠል የሚያወጣ ድምጽ መስሏቸው እንደነበር አስረድታለች። ታጣቂዎቹ ንብረታቸውን መቀማታቸውን የምትገልጸው የዓይን እማኟ አንዱን ሹፌር በመደብደብ ላይ እያሉ የመከላከያ ሰራዊት አባላት በአካባቢው በመድረሳቸው ወደ ተኩስ ልውውጥ መግባታቸውን አረጋግጠዋል። ህፃን አግተው ገንዘብ የጠየቁ ግለሰቦች በጽኑ እስራት ተቀጡ። የ6 ዓመት ህፃን በማገትና ቤተሰቦቹን ለገንዘብ በመደራደር ወንጀል ተከሰሱ 2 ግለሰቦች በ12 እና በ9 ዓመት ጽኑ እስራት መቀጣታቸውን የደቡብ ኢትዮጵያ ክልል ፖሊስ አስታውቋል። እንደ ፖሊስ መዝገብ መረጃ አንደኛ ተከሳሽ እንደሻው በቀለና ሁለተኛ ተከሳሽ ጌቱ ገረመው የተባሉ ግለሰቦች ብሩክ ወልደ ኪዳን የተባለን ህፃን ከዲላ ከተማ አግተው ወደ ሲዳማ ክልል በመውሰድ ደብቀውት ቆይተዋል። ተከሳሾቹ ህፃኑን ለመልቀቅም ቤተሰቦቹ ጋር በገንዘብ ሲደራደሩ እንደነበር የተገለጸ ሲሆን ፖሊስ ከአጋር የጸጥታ አካላትና ከህብረተሰቡ ጋር በመቀናጀት ባደረገው ተከታታይ ክትትል አጋቾቹ በቁጥጥር ስር አውሎ ህፃኑን በሰላም ለወላጆቹ ማስረከብም ተችሏል። የዲላ ከተማ የመጀመሪያ ደረጃ ፍርድ ቤት የአቃቢ ህግን የምርመራ መዝገብና የቀረበውን ክስ መርምሮ ተከሳሾቹ በፈጸሙት ወንጀል ጥፋተኛ ሆኖ በመገኘታቸው አንደኛው በ12 ዓመት ሁለተኛው ደግሞ በ9 ዓመት ጽኑ እስራት እንዲቀጡ ወስኖባቸዋል። የክልሉ ፖሊስ መሰል ኢሰብአዊ ድርጊቶችን ለመከላከል ከህብረተሰቡ ጋር ያለውን ቅንጅት አጠናክሮ እንደሚቀጥል በመግለጽ ወላጆች ለልጆቻቸው ደህንነት አስፈላጊውን ጥንቃቄ እንዲያደርጉና አጠራጣሪ ሁኔታዎች ሲገጥማቸው ለጸጥታ አካላት ጥቆማ እንዲሰጡም አሳስቧል። ከውጭ በተሰማ ሰበር መረጃ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ኤምሬትስ ሚስጥራዊ ጉዞ ማድረጋቸው ተሰማ። በእስራኤልና በተባበሩት አረብ ኤምሬቶች መካከል ያለው ግንኙነት ወደ አዲስ ምዕራፍን ያሸጋግራል የተባለ ታሪካዊ ክስተትም ተሰምቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሚያገሳው አንበሳ ተብሎ በሚጠራ ወታደራዊ ዘመቻ መሃል በተባበሩት አረብ ኤምሬቶች እጅግ ሚስጥራዊ የሆነ ጉብኝት ማድረጋቸውን የጠቅላይ ሚኒስትር ጽህፈት ቤት በይፋ አስታውቋል። ጠቅላይ ሚኒስትሩ በዚህ ያልታሰበ ጉብኝታቸውም ከሀገሪቱ ፕሬዝዳንት ሼክ መሐመድ ቢን ዛይድ ጋር ተገናኝተው መክረዋል ተብሏል። እንደ ጠቅላይ ሚኒስትር ጽህፈት ቤት መግለጫ ከሆነ ይህ ጉብኝት በሁለቱ ሀገራት መካከል ባለው ዲፕሎማሲያዊ ግንኙነት ላይ ታሪካዊ ስኬት ያስመዘገበና አዲስ የትብብር በር የከፈተ ነው ተብሏል። ይህ ድንገተኛ እርምጃም በክልሉ ያለውን የደህንነትና የፖለቲካ ሚዛን በእጅጉ እንደሚቀይር ይጠበቃል። በሌላ በኩል በቤይሩት አቅራቢያ በእስራኤል ሰው አልባ አውሮፕላኖች ወይንም ድሮኖች ጥቃት 8 ሰዎች መገደላቸው ተዘግቧል። ረቡዕ ዕለት በቤይሩት ደቡባዊ አቅራቢያ በሚገኝ ዋና አውራ ጎዳና ላይ የእስራኤል የድሮን ጥቃት በበርካታ ተሽከርካሪዎች ላይ ደረሰ ሲሆን እንደ ሊባኖስ ጤና ጥበቃ ሚኒስቴር መረጃ ከሆነ አንድ ሴትና 2 ልጆቿን ጨምሮ 8 ሰዎች ተገድለዋል። ይህ የተኩስ አቁም ስምምነቱን ተግባራዊ ከሆነ ወዲህ ከተመዘገቡ ገዳይ ጥቃቶች አንዱ ሆኖ ተመዝግቧል። ዜናዎቻችን አበቃን።